ፕሮፐርቲስ ኦፍ ሰብአቶሚክ ፓርቲክል እነዚህ ሰብአቶሚክ ፓርቲክል የሚባሉት ፕሮቶን ኒውትሮን እና ኤሌክትሮን ነው ፕሮቶን is a positive charge ኒውትሮን is zero charge ኤሌክትሮን is a negative charge ነው ማሳቸውን በመናይበት ሰዓት በአብዛኛው ማሳቸው ተመልከቱት የፕሮቶን እና የኒውትሮን ማሳቸው ተመሳሳይ ነው 1.6762 times 10 power minus 27 ኪሎግራም ነው የኒውትሮን በመታይበት ሰዓት 1.674 almost mass of proton እና mass of neutron ተመሳሳይ ናቸው mass of electron በመናይበት ሰዓት 9.11 times 10 power minus 31 ኪሎግራም ከነዚህ ከሶስት ፓርቲክል ትንሽዬ ማስ ያለው ማን ነው ብትባሉ ዝላይ በጣም the smallest ማስ ያላት ኤሌክትሮን ነች ለማለት ይሄ 10 power minus 31 ነው ይሄ ፓወር 10 power minus 31 ማለት ማሱ በጣም ትንሽ መሆኑን ያሳየናል ማለት ነው ከዛ በመቀጠል እንግዲህ አቶሚክ ነምበር ኤንድ ማስ ነምበር እናያለን አቶሚክ ነምበር ምን ፕሬዘንት ያደርግልናል ብንባል አቶሚክ ነምበር ማለት ዜድ የሚባል ሲምቦል ይሰጠዋል ይሄ እንግዲህ ዜድ በመናይበት ሰዓት እያንዳንዳቸው ዜድ ምን ማለት ነው እንግዲህ ከነዚህ ውስጥ በመነሳት አቶሚክ ነምበር ወይም ዜድ የሚል ሲምቦል ይሰጠዋል አቶሚክ ነምበር ማለት ነምበር ኦፍ ፕሮቶንስ ማለት ነው ነምበር ኦፍ ፕሮቶን ነምበር ኦፍ ፕሮቶን በመናይበት ሰዓት z is equal to ምን ላለማት ነው ፕሮቶንስ ብለን እናስቀምጣለን ማለት ነው ይሄ ፕሮቶን a positive charge ፕሮቶን is positive charge አለው እንግዲህ አተሙ ኒውትራል ነው ማለት ፕሮቶን ነምበሩ ኤሌክትሮን ነምበሩና አቶሚክ ነምበራቸው እኩል ናቸው ተመሳሳይ ናቸው ማለት ነው ማስ ነምበር ማለት ምን ማለት ነው ማስ ነምበር ማለት ፕሬዘንት የሚደረገው a ነው ማስ ነምበር ማለት the sum of proton and neutrons ነው ይሄ ማለት ምን ማለት ነው ማስ ነምበር is equal to proton plus neutrons ከዚህ mathematical equations neutron number አገኙ ብትባሉ neutron number ማለት equal to mass number ሲቀነስ proton numbers ብለን እናስቀምጣለን እዚህ ሳር proton ለዛጋ እናስቀምጣለን ማለት ነው እንግዲህ እዚህ ላይ የሚያሳያችሁ ዲያግራሙ a ማለት mass number ነው z ማለት atomic number ነው x ማለት ሲምቦል ወይም atomic symbol የአንድ ኤሌመንት ለምሳሌ ሶዲየም ብየብጽፍ 11 23 እንደዛ አድርጋችሁ ብታስቀምጡ 23 mass number ይሆንላችኋል 11 atomic number Na ሲምቦል ወይም ካልሲየም እንደዛ አድርገን ብናስቀምጥ ካልሲየም እንግዲህ ማስ አቶሚክ ነምበሩ 20 ነው ማስ ነምበሩ 40 ነው እንደዛ አድርጋችሁ ብታስቀምጡ ካልሲየም 20 40 ብለን እናስቀምጣለን ማለት ነው ኦር ሲሊካን Si እንደዛ አድርጋችሁ ብታስቀምጡ 14 28 እንደዛ አድርገን ብናስቀምጥ በአብዛኛው እነዚህ ፕሬዘንት የምናደርግባቸው ናቸው ማለት ነው እንግዲህ ወደ ጥያቄያችን ሲንጣ እንግዲህ እዚህ ላይ የሚያሳየን what is the atomic number of electron and neutron in an atom's zinc እንግዲህ ዚንክ የሚባል ኤሌመንት እዚህ ላይ ተሰጥቷቸዋል ዚንክ እንግዲህ በመናይበት ሰዓት ዚንክ ማለት Zn ነው ፕሮቶኑ ስንት ተሰጥቷቸዋል 30 ፕሮቶኑ 30 ተሰጥቷቸዋል ኤንድ ማስ ነምበሩ a ማለት ነው ስንት ተሰጥቷል 65 ተሰጥቷል ከዚህ ውስጥ ኤሌክትሮን ማግኘት እንችላለን ፕሮቶንና ኤሌክትሮን እዚህ ላይ እኩል ናቸው ኤሌክትሮኑ ስንት ይመጣላቸዋል ኤሌክትሮኑ 30 አቶሚክ ነምበሩ ስንት ይመጣላቸዋል 30 ከነዚህ በመነሳት እዚህ ላይ ሲመጡ ማስ ነምበር ማለት ፕሮቶን ፕላስ ኒውትሮን ሲሆንላቸዋል ኒውትሮን ነምበር ማለት ማስ ነምበር ማይነስ ፕሮቶንስ ብለን እናስቀምጣለን ኒውትሮን ነምበሩ ማለት 65 ሲቀነስ 30 ስንት ይመጣላችኋል 35 ይመጣልና እንግዲህ ጥያቄያችን ኒውትሮናችን 35 ኤሌክትሮናችን 30 these are the electrons በዚህ መሰረት አድርገን ጥያቄያችን መስራት እንችላለን ማለት ነው ከዛ ቀጣይ እንግዲህ በሲምቦሉ አስቀምጡ ነው የሚለን እንግዲህ በሲምቦሉ የምናስቀምጥበት ሰዓት ምን ተሰጥቶናል እዚህ ኢኩዌሽናችን ላይ ስንመጣ እዚህ ተሰጠን እናስቀምጣቸው ለምሳሌ ፕሮቶን ስንት ተሰጥቶናል 38 ተሰጥቷቸዋል ኒውትሮን ስንት ተሰጥቶናል 50 ተሰጥቶናል ከነዚህ በመነሳት በሲምቦሉ እናስቀምጣቸው ፕሮቶን ማስ ነምበሩን ማግኘት እንችላለን ማስ ነምበር ማለት a ነው ማስ ነምበር is equal to ፕሮቶን ፕላስ ኒውትሮንስ እንላለን ማስ ነምበር ማለት 38 ሲደመር 50 እዚህ ኳልቱ ስንት መጣል ማለት ነው 88 መጣል ማስ ነምበራችን 88 መጣልን ከነዚህ በመነሳት በሲምቦል አስቀምጡ ብንባል ይሄ ማለት ስትሮኒየም ባይኤሌመንት ሆናል 38 88 እንደዛ አድርገን ማስቀመጥ እንችላለን ማለት ነው ከዛ ቀጣይ እንግዲህ የምናያቸው how many protons and neutrons in the nucleus of each of the following atoms ተብለናል እያንዳንዳቸው እንግዲህ እነዚህ ላይ ተሰጥቷቸዋል የመጀመሪያው ለምሳሌ አልሙኒየም ላይ ስንመጣ ፕሮቶናችን ስንት ይሆንላቸዋል 13 ይሆናል ኤሌክትሮናችን ስንት ይመጣላቸዋል 13 ኒውትሮናችን ስንት ይመጣልናል 14 ማስ ነምበር ሲቀነስ ፕሮቶን ነምበር ብለን እናስቀምጣለን ማለት ነው ሁለተኛው ላይ ስንመጣ ሰልፈር የሚባል ኤሌመንት አለን እንግዲህ ሰልፈር ላይ ስትመጡ 16 32 ተሰጥቷቸዋል ከነዚህ በመነሳት ፕሮቶናችን ስንት ይመጣልናል ብንል 16 ይሆንናል ኒውትሮናችን ስንት ይመጣልናል ብንባል
16 ይመጣልናል። ኤሌክትሮናችን ስንት ይመጣልናል? እዚህ ላይ 16 ይመጣልናል። ማስ ነምበራችን ስንት ይመጣልናል? ፕሮቶን ፕላስ ኒውትሮን ስናለን ማለት ነው። ከነዚህ በመነሳት 16 ሲደመር ኒውትሮናችን 16 በአጠቃላይ ስንት ይመጣላችኋል? 32 ብለን እናስቀምጣለን ማለት ነው። ዚንክን ሰርተነዋል። ዝንግልስን በምንመጣበት ሰዓት ሊድን በምናይበት ሰዓት ፕሮቶናችን እዚህ ላይ ስንት ይመጣላችኋል? 82። ኤሌክትሮናችን እዚህ ላይ ስንት ይመጣልናል? 82። ኒውትሮናችን ስንት ይመጣልናል? ማስ ነምበር ሲቀነስ ፕሮቶን። ይሄ ማለት ማስ ነምበሩ 207 ሲቀነስ 82። ይሄን ሲቀነሱት ይሄ ማለት ግን ሲቀነሱ 207 ሲቀነስ 82 ቀንሱ። ከዚህ ላይ ከ7 ላይ 2 5 ይሆናል። ከ10 ላይ 8 2 ይሆንላችኋል። እዚህ ላይ ስንት ይመጣላችኋል? 1። በዛ አድርገን ቀንሰን ማስቀመጥ እንችላለን ማለት ነው። በዚህ መሰረት እያንዳንዳቸው ማግኘት። እስቲ እዚህ ላይ ማየት የሚጠበቅብን አዮን በሚሆኑበት ሰዓት ተመሳሳይ ናቸው ወይስ አይደሉም የሚለውን ነገር እስቲ ለምሳሌ አዮን ነው ማለት ኤሌክትሪካል ቻርጅ ፓርቲክል ናቸው። ለምሳሌ እንግዲህ ኮባልትን በምናይበት ሰዓት እዚህ ሳር ኮባልት 27 59 2 ፕላስ ብናስቀምጥ እዚህ ላይ ፕሮቶኑ፣ ኒውትሮኑ፣ ኤሌክትሮኑ ተመሳሳይ ይሆናል። ለምሳሌ እዚህ ፕላስ 2 ፕላስ ነው ማለት ሁለት ኤሌክትሮን ሰጥተዋል ማለት ነው። ይሄ ማለት ኤሌክትሮናችን ስንት ይሆናል ማለት ነው? እዚህ ላይ ሁለት ከሰጠ ኮባልት 27 ነው። እዚህ ላይ ሁለት ኤሌክትሮን ሰጠ ማለት ስንት ይሆናል ማለት ነው? እዚህ ላይ 25 ይሆናል ማለት ነው። ኒውትሮናችን እዚህ ላይ ግን ስንት ይሆናል ብንባል ኒውትሮናችን ከ9 ላይ 7 ሲቀንስ 2 ከ5 ላይ 2 3 ይሄ ይሆናል ማለት ነው። 32 እናስቀምጣለን ማለት ነው። ሌላ ለምሳሌ ስካንዲየም ወይም የሆነ ቢሰጣችሁ ናይትሮጅን 7 14 ይሄ ቢሰጣችሁ 3 ማይነስ ብንል ኔጌቲቭ ቻርጅ ነው ማለት 3 ኤሌክትሮን ምን አድርጓል ማለት ነው? ተቀብሏል ማለት ነው። ኤሌክትሮን ከተቀበለ ኤሌክትሮናችን እዚህ ኳል ስንት ይመጣል ማለት ነው? 10 ይመጣል። እዚህ ላይ አተሙ ኒውትራል ካልሆነ ፕሮቶን ነምበሩ፣ ኤሌክትሮን ነምበሩና አቶሚክ ነምበሩ እኩል ሊሆኑ አይችሉም። እኩል ሊሆኑ የሚችሉት መቼ ነው ብንባል አተም ሳር ኒውትራል ሲሆን ነው። ከነዚህ በመቀጠል እንግዲህ አይሶቶፕ ነው። እንግዲህ አይሶቶፕ ማለት ምን ማለት ነው? አይሶቶፕ ማለት the same number of proton, electron and atomic numbers but different mass number and neutron numbers. this known as isotope እንላቸዋለን። እንግዲህ አይሶቶፕን በምናይበት ሰዓት ናቹራል አይሶቶፕ አለ፣ አርቲፊሻል አይሶቶፕ አለ፣ ወይም ስቴብል እና አንስቴብል ብለን የምናስቀምጣቸዋለን። እንግዲህ ለምሳሌ ሃይድሮጅን በምናይበት ሰዓት 3 አይሶቶፖች አሉት ሃይድሮጅን። ከነዚህ ከ3ቱ አይሶቶፖች ላይ ስመጣ ፕሮቲየም፣ ዲትሪየም እና ትሪቲየም ብለን እናስቀምጣቸዋለን። እነዚህ 3ቱ አይሶቶፖች ላይ ስመጡ ይሄ እንግዲህ መጀመሪያ የሚያሳያቸው እዚህ ሳር ፕሮቲየም እንለዋለን፣ ይሄኛው ዲትሪየም እንለዋለን፣ ይሄኛው እንደገና ትሪየም እንላቸዋለን። እንግዲህ አይሶቶፕ ማለት the same proton, electron and atomic number but different mass number and neutron numbers. this known as isotope እንላቸዋለን ማለት ነው። ከነዚህ ከ3ቱ አይሶቶፖች በመነሳት ለምሳሌ ክሎሪን ብንወስድ ክሎሪን ሁለት ኮመን የሆኑ አይሶቶፖች አሉት። ክሎሪን 17 35 እና ክሎሪን 17 37 ተመልከቱ። እዚህ ላይ ስንመጣ ፕሮቶናቸው፣ ኤሌክትሮናቸው፣ አቶሚክ ነምበራቸው ተመሳሳይ ነው። ኒውትሮን ነምበራቸው ላይ እዚህ ላይ መጀመሪያው ላይ ስንመጡ ክሎሪን 35 ላይ ስንመጡ ፕሮቶኑና ኒውትሮን ብንለየው 35 ላይ ያለው ኒውትሮኑ ስንት ይመጣላቸዋል? 18 ይመጣላቸዋል። እዚህ ላይ ኒውትሮን ነምበሩ ስንት ይመጣላቸዋል? 20 ይመጣላቸዋል። ይሄው ማስ ነምበራቸው 35 37 በማስ ነምበራቸው ይለያያሉ። እዚህ ላይ ስንመጡ እንደገና በኒውትሮን ነምበራቸው ምን ያደርጋሉ? ይለያያሉ። ግን ተመሳሳይ የሆነ አቶሚክ ነምበር፣ ፕሮቶን ነምበር፣ ኤሌክትሮን ነምበር ያላቸው አይሶቶፕ እናቸዋለን ማለት ነው። እንግዲህ ከነዚህ ውስጥ how to calculate the relative atomic mass relative atomic massቸውን እንዴት ካልኩሌት ማድረግ እንችላለን? ለምሳሌ ናቹራል ኦከሪንግ ክሎሪን እንግዲህ ክሎሪን ሁለት አይሶቶፖች አሉ ብለናል። ከነዚህ ከሁለቱ አይሶቶፖች ላይ ስንመጡ ክሎሪን 17 35 አለ። ኢን ዘ እርዝ ክረስት ላይ የሚይዘው አለ። ኢን ዘ እርዝ ክረስት ላይ የምናይበት ሰዓት 75% ይይዛል። ኢን ዘ እርዝ ክረስት ክሎሪን 37 እንደገና ክሎሪን 37 ኢን ዘ እርዝ ክረስት ይይዝላቸዋል 25% ኢን ዘ እርዝ ክረስት ይይዝልናል። how to calculate the relative atomic mass ይሄ ማለት ኢን ዘ እርዝ ክረስት ላይ ያለው 75% ሲባዛ 35 ሲካፈል ለ100 ሲደመር እንግዲህ 37 ሲባዛ 24 ሲካፈል ለ100 ይሄኛው 25 ሁለቱን አካፍለ መጀመሪያ የቀንፉን እንጨርሳለን። 75 ሲባዛ በ35 ሲካፈል ለ100 ሲደመር 37 ሲባዛ በ25 ሲካፈል ለ100 እነዚህን አግኝተን መጨረሻ ላይ የምናገኘው ሪሌቲቭ አቶሚክ ማሱ ለከፍተኛ ፐርሰንቴጅ ያለው የቀረበ ወይም የተጠጋ መልስ እንመጣለን። አሁን ጊዜያችን ለመቆጠብ በቀላሉ ለማግኘት የዚህ መልስ ለማግኘት 34.5 ወይም 36 ይሄ 35 ነው የሚመጣለን። ሪሌቲቭ አቶሚክ ማሱ
ለምን ሆነ ለቀረበ ወይም የተጠጋ መልስ ይመጣልናል ማለት ነው። ከነዛ መጠን እንግዲህ በምናይበት ሰዓት ሲልቨር አለ። እንግዲህ ሲልቨር በምናይበት ሰዓት ኤጅ ነው። ይሄ ሲልቨር እንግዲህ ሁለት ናቹራል የሆኑ አይሶቶፖች አሉት። ሲልቨር 107 እና ሲልቨር 108 ኢንዘርስ ክረስት ተሰጥቷቸዋል። የመጀመሪያው ሲልቨር 107ቱ ይሄን የሚያሳየን 51.84 ኢንዘርስ ክረስት አለው። ሁለተኛው ሲልቨር 109 እንደገና 48.16 አለው። how to calculate the relative atomic mass ነው። ሪሌቲቭ አቶሚክ ማሳቸውን እነሱን ለመስራት ለምሳሌ 51.84 ሲባዛ the molar mass of silvers almost 107 ይሄ ማለት 106.9 107 ነው። ምንም ልዩነት አያመጣም ብንሰራው። እነዚህን በምናይበት ሰዓት ሲካፈል ለ100 ሲደመር እዚህ ላይ 48.16 ሲባዛ በ109 ሲካፈል ለ100 እነዚህን ካልኩሌት አድርገን ሪሌቲቭ አቶሚክ ማሳቸው ከፍተኛ ፐርሰንቴጅ ያለው 51.84 ነው። የዚህን ጥያቄ ካልኩሌት ብታደርጉት መጨረሻ ላይ ሊመጣልን የሚችለው ምንድነው? እዚህ ላይ 50.99 አካባቢ ይመጣልናል ማለት ነው። በዚህ መሰረት እያንዳንዳቸው ካልኩሌት ማድረግ እንችላለን ማለት ነው። ፎር ኤግዛምፕልስ ኤሌመንት ኤክስ የሚባል አንድ ቶክሲክ የሆነ ኤሌመንት ኤክስ ይላል። እንግዲህ ይሄ ቶክሲክ ነው ሃይ ኮንሰንትሬሽን በሚሆንበት ሰዓት፣ ሎ ኮንሰንትሬሽን በሚሆንበት ሰዓት ግን ኢንሴንሻል ነው። ከነዚህ በመነሳት ይሄ ኤሌመንት ኤክስ ምን አለው? 4 አይሶቶፖች አሉት። እንግዲህ የመጀመሪያው ፕሮቶኑ ስንት ተሰጥቷቸዋል? 24 ተሰጥቶናል። እነዚህኞች እንግዲህ በአጠቃላይ ኒውትሮኖቹ ተሰጥቶናል። ኒውትሮኖቹ ተሰጠን ማለት ኒውትሮናችን የመጀመሪያው ስንት ተሰጥቷቸዋል? 26። ማስ ነምበሩን ማግኘት እንችላለን። ማስ ነምበር ማለት ነው ፕሮቶን ሲደመር ኒውትሮንስ ነው። ይሄ ማለት 24 ሲደመር 26 50 ይመጣላችኋል። ይሄ መጀመሪያው ኤክስ 24 50 ይሆናል። ሁለተኛውን ስንደምር ደግሞ እዚህ ላይ ሁለተኛውን ስመጡ ማስ ነምበራቸውን ማግኘት እንችላለን። 28 ሲደመር 24 52። ይሄኛውም ግር ስንመጣ ኤክስ 24 52 ይሆናል። ሶስተኛ ላይ ስትመጡ ኤክስ 24 29 ሲደመር 24 53 ይመጣልናል። እዚህ ላይ ስትመጡ 53። አራተኛው ኤክስ 24 ስንት ይመጣላችኋል? 29 በምናይበት ሰዓት ይሄ 30 በምናይበት ሰዓት 30 ሲደመር 24 54 ይመጣልናል። ይሄ ኤሌመንት ማን ነው ብንባል ይሄን ኤሌመንት ማን ነው ብለን ብታስቡ ክሮሚየም ይሆናል። ዚስ አር ክሮሚየም እንግዲህ በምናይበት ሰዓት ዲ ብሎክ ኤሌመንት ነው። እንግዲህ ክሮሚየም በምናይበት ሰዓት ሲአር 24 52 እንደዛ አድርገን እናስቀምጣለን ማለት ነው። ከነዚህ እንግዲህ በመነሳት how to calculate atomic mass ፕሮቶን ኒውትሮን ኤንድ ኤሌክትሮንስ ብንባል በዚህ በቀላሉ መስራት እንችላለን ማለት ነው።